እንት ተናግሬ ነው ቆይ ተረጋጊ ምንድነው አይ ስሜታዊ ሆነሽው እንደ ተናገርሽው እኔ ያውቃለሁ ሂጂና በደንብ አዳምጪ ሪከርድሽን ለሰውዬ ለመናገር ፈልገሽው ወደ ሌላ ነው የተገለበጠሽ ታውቂያለሽ እሱም ብቻ ነው እንጂ ሌላ አንቺ ምንም ነገር እንደምትናገሪ እኔ አውቃለሁ ሪከርድ ያረጋችልኝ ሴትዮም አመጣታለሁ አስረድቻታለሁ እሺ አንቺ ስሜታዊ ሆነሽው ስለተናገርሽው ነው የኔ እናት እሺ እየሰማሽኝ ነው መርካቶ ለምን ዝም አላችሁ ምናምን ስትለኝ ነበረ አይ ዝም አላልንም ማናት አምጪ ብያታለሁ ማናት እንደዚህ ያለችው ብዬሽ አንቺ ነበርሽ ከዛ አንቺን አመጣችልኝ ከዛ ሄደሽው አዳምጠሽው እዛ ቦታ ላይ ምን አባቷ የሚል ቦታ ላይ አዳምጪ ምን አባቱ ምናምን የሚል ነገር ሄደሽ አዳምጪ እሺ ነናት ሂጂ ስሜታዊ ሆነሽው ስለተናገርሽው ነው እሺ እኛ አንዴ ሳይለንት አርጉማ እኛ ስሜታዊ ሆኖ ለሚናገረው ነገር የመጣልን ነው የምንናገረው እርግጥ ግን ማንንም ሰው ግን እዚህ ጋር እኛ ማንንም ሰው ይሄ አዲመጎጎ ምን ልሳሳት ነበር ይቅርብኝ የሆነ ነገር ከወጣ ካፋችን ላይ ይቅርታ ምንለው ሰው እኔ ለራሴ ልንገራችሁ ይቅርታ ምለው ሰው በፍጹም የለም አሁን በኋላ አንድ ሰው ይቅርታ አይደለም ምክንያቱም እኔ ራሴ ፈልጌው ነው ያወጣሁት አዎ ፈልጌ ነው ያወጣሁት አይ ይቅርታ አይደለም ይኸውልሽ ምን እንደሆነ ታውቂያለሽ ዘዲዬ ልንገርሽ አሁን እኔ ልጅ አሳልፌ አልሰጠዋትም ለሷ እየተቃወምኩ ነበር ለምን እንደሆነ ታውቂያለሽ አለ ሪከርድ እኔ ጋር ታልፎ ነበር ሚሚ ጋርም እንደተላከ እርግጠኛ ነኝ ብዬ ነው ማስቦ ዝም ብላችሁ ሌላ ወሬ ታወራላችሁ እሷ እንደዚህ ስትል ምናምን ነበርኩ እኮ እኔ እሷ ስታወራ ነበርኩ እኔ የለውም እንደዚህ አይነት ነገር ሲባል እኔ እንደውም ሪከርድ አድርጌ ለቲጂ እንደዚህ አይነት ሰው የተናገረ ሰው አለ እንደ ምናምን ብያት አረ ማንንም የለም አለችኝ እንደገና ሂጂና አምጪና ምናምን የሳውራ ነበረ ግን ደግሞ እኔ መርካቶን አሳልፌ ለመስጠት ሳይሆን ስለማቃት ስለምታወራ ነገራቶች ነበርኩ ግን ደግሞ ያ ነገር ስሜታዊ ሆና ነው የተናገረችው እኔ በደንብ አስረድቼው ነግሬያለሁ 3 ሰው ነበረ ሪከርድ በቲክታክ የተደረገልኝ ማለት ነው እንደውም እኔ ደንግጬ እንዴት ነው እንደዚህ ሊሆን ይችላል የት ሄጄ ነው ምናምን ብዬ ነበረ ቲጂም ነበረች ሃይሚም ነበረች እንደዚህ አይነት ነገር አይወራም ልጅቷን ብቻ አምጪልኝ ምናምን ብያት ሄጄ ሳመጣ የእንትናን አስገባች የማርካቶ ሪከርድ ይመጣልኝ ለዚህ ደግሞ ለምን ይሄንን ተናገርሽ ሳይሆን ማርካቶ ስሜታዊ ሆነሽ ነው የተናገርሽው ደግሞ እዚህ ጋር እኛ ስሜታዊ የተነገረበት ፓርት ላይ እኔ ራሱ ልጅቷ ስሜታዊ እንደሆነች ነው የተሰማኝ ማለት ነው ለምን ያ ነገር እሷ እንደዛ አስባ አይደለም ብዬ ነው የመለስኩት ገባችሁ እንደዛ ሳይሆን ስሜታዊ ሆና ነው ሌላም ሰው ደግሞ እንደዚህ ስሜታዊ ሆኖ ሰው ከተናገረ ወደ ክፋት አትሰዱ እሺ ውዶቼ ለምን ስሜታዊ ፓርት ላይ ነው ስሜታዊ የሆነ ይሄ ሰው ደግሞ ጥፋተኛ ነው ለምን አንድ ገልጽ ብቻ እንዳትጠቀሙ እቺ አንድ ቃል ነው እዛ አንድ ቃል ትንጥዬ ቃል ነው የተሳሰተች ይሄ ማለት ነው ለምን ያንን አንድ ቃል ስሜታዊ ሆና ስለተናደደች ነው ባትናደድ ኑሮ እኔ በደንብ ስላላዳምጬ ስለተናገርኩት ነው ቢሆን ኑሮ ለምን ተናገርሽ ዝም በይ ልበላት ነበር ዛሬም ቢሆን ለምን ስሜታዊ ያወራሽ ነበር እዛ ላይ እንደዛ ነው እና ስሜታዊ ሆኖ ሰው ሲናገር ወይም ይቅርታ ይጠይቅ ወይም ደግሞ ለምን እንደዛ አደረገ ጓ ማለት የለብንም መጀመሪያ መረዳት አለብን እኔ የምለው ይሄ ብቻ ነው መረዳት አለብን ሰውን እንዴት ሆኖ ነው የሚያወራ አንደኛ ነገር ቋንቋ አንዳንድ ጊዜ አማርኛ ስናወራ አማርኛ እንትን አንድ ላይ ይደበላለቅብናል ለምን ሁለተኛ ቋንቋ ስለሆነ ማለት ነው እንደዛ ነው ዜዲ የቀጥይ መርካቶ እኔ አሁን ተቀይሜ ሳይሆን ላንቺ ተቃውሜ እየተናገርኩ ነው ገባሽ ለምን ዝማሽ ለምን ሌላ ነገር ወሬ ታወራላችሁ
እንደዛ ስትል አንድ ልጅ ምናምን ብሎ ከአንድም 3 ሪከርድ ስለተደረገልኝ ለሁላችሁም እንደዛ ነው የምቃወመው። ውስጣችሁን ማቃቸው ልጆች ደግሞ አንዳንድ ቃል ጥንትዬ አንድ ሰረዝ ልጆቹ ስለተሳሳቱ ያንን ነገር ለምን ተናገረ ብላችሁ ባካችሁ ወደ ውስጥ ወይም ደግሞ ሌላ ቦታ ሄዳችሁ አታውሩ። ግን ለኔ መናገራችሁ አመሰግናለሁ፣ ወዳችኋለሁ። እሷም ወዳታለሁ፣ አከብራታለሁ። የኔ እንደዛ ነው የኔ ወጪ እናመሰግናለን። የምር ሀቂቃተን ማትቀየሪ አንቺ ነኝ። ሁላችሁም ማሻአላ ተባረከላ እዚህ አዎ አንድ ደግሞ የምናገር ነገር አለ። እሱን ጨርሼ እንትን ውጭ ነበርኩት እና ምንድን ነው እኛ አንድ መሆን አለብን። ሌላ ቤትም ያላችሁ ልጆች ልክ ነሽ። ትናንትና ራሱ ማለት ነው ዊና አንድ ሁኑ እናንተ አንድ ስኮኑ ነው እነሱን አንድ ማድረግ የምትችሉት። እኛ ቀድመኑ ዊና ሳይገባ ነው ይኸውልሽ፣ ሰኑ ዊና ሳይገባ ነው እኔ የተናገርኩት አይደል? ይሄን ነገር ዊና ሳይገባ እና ይሄን ነገር አሁን በፍቅር እኛ አሁንም አንድ የምናደርገው እኛ ልጆቻችን ጎን ሆነን እኛ ነን እኮ ለጥላት አሳልፈን እኛ ነን። አሁን ከሰውዬ በላይ እኛ ነን መለያየት የምንፈልገው ከሰውዬ በላይ ማለት ነው። እነዚህን ሁለቱ ልጆች እኛና እኛ ብቻ ነን። ብዙዎቻችሁ ሁሉ ልጆች ታውቃላችሁ፣ ከውስጥ ሪከርድ ማደርግላችሁ እኛ ነን። ከለኦዲየንስ ምክንያት የተነሳ ነው እነዚህ ልጆች እንደዚህ የሆኑት እያልኳችሁ ሁላችሁም እዚህ ጋር አንድ ሰው 3 ሰውም አለ። ስለዚህ እኛ ሌላ ቤትም ያላችሁ ልጆች አንድ እንሁን። ሁሉ ጊዜ አንድነታችንን እንፍጠር። አንድ ሆነን ተፈቃቅረን ልጆቹ ጎን መሆን አለብን። ሰላማዊ ሰልፍ ሰላማዊ ሰልፍ ወተኑ እኛ ነን እንደውም ይቅርታ መጠየቅ አለብን። ይቅርታ ጠይቀን ሁለቱንም ይቅርታ ጠይቀን የምናስተርቀው እኛና እኛ ብቻ ነን። ሌላ ሰው እነዚህ ልጆች መሀል ውስጥ አይገባም። ለምን አሳልፈኑ ለጠላት የምንሰጠው እኛ ኦዲየንስ ነን። ስለዚህ ደግሞ አንድ እንሁን። ሌላ ቤቱን ቢሆን እንደመር ሲጀመር ሌላ ቤት ሃይሚ ቡሩኬ የብቻ ተሚፈራረቁ ኢቭን አብረው ራሱ ባንዲ ቢሆኑ ይመረጣል። የምር እኛ ከመጀመሪያው እስከሚደርሱ ድረስ ራሱ እኛ ነን እዚህ ያደረስናቸው አይደል እንዴ? ሃይሚና ቡሩኬ ብለው ሲገናኙ እስኪ እንዴት ነበር የዛን ሰዓት አንድነታቸው፣ ፍቅራቸው? የምሬን ነው ሀቂቃተን ኦዲየንስ ለኦዲየንስ እንኳን ሌላው ቀርቶ ያለው ፍቅር እንኳን አይደለም ለነ ሃይሚና ለነ ቡሩኬ ቀርቶ ማለት ነው። አሁን ግን የአንድነት የለም። መጀመሪያ እስኪ እኛ እንስማማ፣ እኛ እንግባባ፣ አንድ እንሁን። ይኸውልሽ እኛ የሚገርምሽ ነገር ቪዲዮውን እያንዳንዳችሁ በእርጋታ ከሰማችሁት እያንዳንዱ ከመጀመሪያው እስከ መጀመሪያው ይጣመሩ ብሎ እንኳ ኦዲየንስ ይሰራል፣ ስራውን ሚዲያ ይሰራል። ይጣመሩ ብሎ እንኳ ራሱ ኦዲየንስ እያንዳንዱ እንትን ገብታችሁ የሱን እስከ መጀመሪያው የመጀመሪያውን አንስታችሁ ብታሰሙት ኦዲየንስ የጻፈው ጽሁፍ ነው እነሱን ከፈጣሪ በታች ለማጣመር የተነሳው። ስለዚህ እኛ በእውነት ነው የምላችሁ ፍቅር እንሁን። እቺ ዓለም ትንሽ ናት፣ ትተናት እንሄዳለን። እኔ በቀደም ራሱ ላይ ነግሬያቸዋለሁ። ሐኪም ቤት ሄጃለሁ። እኔ ሰውነቴ በጣም ንጹህ ነው የሚሆነው ስታመም፣ ባሌም አይረዳልኝም። የሚገርማችሁ ነገር በጣም ቆንጆ ነው የሚያደርገኝ ስታመም እና እዚህ ቤት በእውነት ያስቀኛል ራሴ ነው። ከዛ መርካቶ እየሳቀኝ እና በጣም ቆንጆ ነው የሚያደርገኝ፣ ሰውነት ጥርት ነው የሚያደርገኝ። እመሜን ተረድቶ ሐኪም ቤት ይዘው የሚሄዱ ከዛ ሰውነት የተንቀጥቅጦ ነው ሐኪም ቤት ደንግጠው ይዘው የሚሄዱ። እኔ ጭንቀት ነው እዛ አንድ ኪኒን አልሰጡኝም። ጭንቀት ነው አንደኛ ነገር የምራው ጭንቀት ነው። ባለፈው እንደዛሽ ጭንቀት ነው። እኔ ራሱ ዛሬ ማለት ነው ለሊት ላይ የምር ዝም በይ ጣልቃ አትግቡ ሲጨረስ ድረስ ደቂቃ ነው። እያንዳንዳችን ወታደር ህግና ደንብ ዘድ ቆይ አንዴ የኛ ቤት ህግና ደንባችን አንድ ሰው አውርቶ ከጨረሰ በኋላ ሌላ ሰው ይገባል። ስለዚህ ጨርሻለሁ ብላ ዜድ ካቋረጠች ነው የምታወሩት። እዚህ ጋር የምታወሩት ልጆቹን አንድ የሚያደርግ ብቻ ነው። እና ዜድን አውቃታለሁ፣ ሁላችሁም አውቃችኋለሁ እዚህ ጋር ያላችሁ ማለት ነው። ስለዚህ ተረጋጉና አውሩ። ዜድ ቀጥይ እና መማች አያገባችሁም ሊሉ ይችላሉ። ይሄ እንደዚህ ያ ይበሉ፣ ምንም ችግር የለም። የኔ ጭንቀት እኔ ነኝና እኔ ነኝ
ፈቅጄላቸው ስልኬን ፈቅጄ ራሴን ፈቅጄ የሰጠኋቸው ሁሉን ነገር። ስለዚህ አሁን እኛ ሁለቱን እስከምሞት እኔ ከዚች ዓለም እስከምሄድ ሁለቱን ነው የምወደው፣ ወደዳችሁም ጠላችሁ ሁለቱንም። ስለዚህ ሁለቱን እየወደዳችሁ ሂዱ፣ እርስ በርሳችን ደግሞ እንዋደድ። አሁን እኔ ፎቶዬን እንኳን እንዲያትለጥፊ ብያለሁ፣ ፎቶ የላኩት ሰው ስላለኝ ማለት ነው። በስሞት እንኳን ይህን ሁላ ተናዝዣለሁ። ዜድዬ ትቀልጃለሽ አንቺ ያላ ዜዶ ምንድን ነው? እኔ ምንም ሊገባኝ አልቻለም። ዋብስ ያለችው አሁን ትንሽ ስራ ላይ ነኝ እንትን ካለ አንቺ ግን ካየሽው ሼር አድርጊልኝ። እኔ ማንንም ይቅርታ አልጠይቅም በዳኒ ጉዳይ ከሆነ ብራብሮ ላይ ጠዋት ገብቼ ነበረ ያየሁት የዊናን ነው ካለ ዜድዬ አንቺ ሼር አድርጊልኝ የኔ ቆንጆ። ዋብሴ በኋላ እናወራለን። አሁን ትንሽ ስራ ላይ ነኝ። እሺ የኔ ቆንጆ ብቻ አዳምጣችኋለሁ። ዜድዬ ካየሽው ሼር አድርጊልኝ በውስጥ አዳምጣችኋለሁ። እንዳላችሁ መቀጠያ ያስፈልጋችኋል። በእውነት ሳልጨርስ አታቋርጡኝ። እኔ ወታደርነቴን ጠልታችሁ ነው ወይስ ንቀት ነው? ስለዚህ ምክትል አለችኝ እኮ። ስለዚህ እኔ ጨርሻለሁ። ለማንኛውም አንድ አድርጉ፣ ሁላችን አንድ እንሆን። የሚዲያው በሙሉ ሰው እኛንን የምንተሳሰበው እንደው ለፈጠራችሁ እነሱን አንድ የምናደርገውና አንድ ስንሆን ነው። እሺ እኔ ወዶች እንወዳችኋለሁ ሁላችሁንም። ስለዚህ አከብራችኋለሁ። ቀጥሉ እየተራ እያንዳንዳችሁ ያላ ሰላም፣ እንደና አደራችሁ? ሰላም አደራችሁ ሁላችሁ? እንዴት ናችሁ? ሁላችሁ ያላችሁ ኦፍዬ እንዴት ነሽ? ሁላችሁ አሁን እኔ የምለው አሁን ዜዶ እንዳልሽው እውነትሽን ነው፣ ትክክል ነሽ። እኔ የምለው አሁን ዊና እንዳለውም ደግሞ እኔ አልሰማሁትም ነበር፣ አሁን በዩቲዩብ ነው የሰማሁት። እና ራሳችን ሰላም የይቅርታ ልብ ይኑረና አሁን በሰሞን በሆነው ነገር እነ ሀይሚዬ ምን እንላታለን? ይቅርታ በይው እንላለን። ራሳችን ይቅር ማወቅ አለብን። ይቅርታ ማለት ማወቅ አለብን። አሁን አንድ ሰው አጥፍቶ ሙልጭ አርገን እንሰድበዋለን ማለት ነው። ሙልጭ ከዛ ወዲያ እሱ እልህ ይገባል ማለት ነው። እልህ ለምን ሙልጭ አርጎ ይሰደባል? ያ ሰው ተሳስቶ ተሆነ ስተትህ እንዲህ ነው፣ ወይም ደግሞ ሲሆን በውስጥ መስመር ታልሆነ ደግሞ እንደዚህ ወጥቶ እንደዚህ ተሳስተሃል፣ ይሄን እረም። ጭንቅላት ያለው ሰው በትክክሉ ተመጡለት፣ ያ ሰው በትክክል ይመለሳል። ተሳስቻለሁ እዚህ ላይ እመለሳለሁ ይቅርታ ይላል ያልነ ሰው ማለት ነው። ግን አስቀድመን እንደንትን ተራራር አርገን ስንሰድበው ያንን ሰው ምንም ነገር አይሰማም፣ እልህ ይገባል። እና እኛ ራሳችን የይቅርታ ልብ ይኖረን። ያ ሰው ተተሳሳተ፣ ያንን ሰው ደግሞ እንቀበለው። ተሳስተሃል፣ እንቀበለው ያንን ሰው ስህተቱን እናስረዳው። ተረድቶ እኛ ደግሞ እንትን አስረድተናል፣ ይረዳል። ያልተረዳ ሰው ደግሞ ራሱ መከራው መከራ ይምከራው ይባላል። እንደዚህ ያለ አሉ ጋጥ ወጦች፣ እነዚህን ሳይሆን የሚመለሱትን እና አንድ ላይ ሆነን እነሱ ልጆቻችን ደግሞ ሰላም እንዲሆኑ ራሳችን ፍቅር ሆነን ፍቅራችን ደግሞ እናሳያቸዋለን ማለት ነው። እነሱ ደግሞ ሰላሙን እኛ የይቅርታ ልብ እያለን እነሱን ደግሞ እናስተምራለን። እነሱ እያስተማሩ እኛ እናስተምራለን። እንደዚህ ያደርግና እናደርግ ነው ብለው ሰላሙን እንፍጠር፣ አንድ ላይ እንሆን። ለምን እንባላለን ራስ በራሳችን? እውነቴን ነው። ራስ በራሳችን ለምን እንባላለን? ሰላሙን እንፍጠር፣ ፈጥረን እነሱን ደግሞ ሰላም እናደርጋለን ማለት ነው እኛ እና ሰላም እንሆን። በፍቅር እኛም በፍቅር እናሳያቸው ለነሱ። እንዴት አረፈዳችሁ እና አመሰግናለሁ። ጨርሻለሁ። አሁን ዜድና ሄዱ ያላችሁ እኛ 15 ቀን ይውላችሁ 15 ቀን ፍቅርን እየተባለ እኛ ፍቅር በፍቅር እንቀበላለን። ሁሉንም ነገር ፍቅር መሆን አለበት። ለምን እዚህ ጋር እኛ ሰላማዊ ሰልፍ ለነሱ የምንወጣላቸው እኛን ጥፋተኛ እኔ ራሴ ላይ ወስናለሁ። ለምን እኛ ፍቅር ፈጥረን እነዚህ ልጆች አንድ ጎን ሆነን ለጠላት እየሰጠን ነው እያልኩ ነበረ። ትክክል። እኔ ከተሳሳትኩ ማለት ነው እኛንን አሳልፈን ለጠላት እየሰጠን እያልኩ ነበረ። እኔ ከመጀመሪያ እነሱ እኛንን ለጠላት ቦታ እንስጠው፣ ለጠላት ቦታ
ከሰውዬ እልቅ አሁንም እናገራለሁ እኔ ከሰውዬ እልቅ እኛ ነን በቃ ክፍተት የፈጠርነው ለሰውዬ አሳልፈነው ሰውዬም እንደዛ ማድረግ የፈለገው እኛ ቪዲዮን አይተን ነው ሁሉ ነገር የምንናገረው። ስለዚህ ምን አለበት ሁላችሁም ወደ ቤታችን እየሄድን ነው እዛ ጋር አሁን እየወቀስን ሰውን አይደለም፣ ግን ደግሞ ያንን ጥፋታችን አምነኑ ሁላችንም አንድ ላይ ተሰብስበን ሌላ ገስት ከፍታችሁ እዚህ ጋር እኛም ገስት ከፍተን ጥፋታችን ይቅርታ ብለን ይቅርታ ተባብለን በአንድነት ምናወራ አንድ ቋንቋ አንድ ነን። አገራችን አንድ ነው። አስተሳሰባችን ምንሰራ ሁሉም ነገር እና ሁሉም አስተሳሰባችን አንድ ነው። ሁሉንም ነገር ግን አንድ ሆነን አንድ ላይ የሰው ሆኖ ማይሳሳት የለም። እንሳሳታለን፣ ስሜታዊ እንሆናለን፣ እንደተጎዳ ነው የምናስበው። ስለዚህ ደግሞ ያንን የባለፈው ኦፕሴ አንዴ እሺ ቤቱ እየሳበ ስላልሆነ ሳታይን ሳቢያት። ኦኬ እሺ። እና እንደዛ ማድረግ አለብን። ለምን እንደሆነ ታውቃላችሁ? አንድነት፣ ፍቅር ሁሉም ገስት ላኪ ያይምዬ እና እንደዛ አንድነት፣ ፍቅር ያለፈውን ተውት፣ ያለፈ ታሪኩን ተውት። ትላንትና ትላንት ወዲያ ያደረጋችሁትን ተውት። ለምን በቃ ሰው ነን፣ እንሳሳታለን፣ ግን ደግሞ በፍቅር ሁሉንም ነገር በፍቅር በቃ እንደመር። ለምን እንበታተናለን? እርስ በርሳችን ለምን እንባላለን? ፍቅር ሆነን ሰው ራሳችን ሳንማር ፍቅር ሳንማር ይቅርታ ሳንባል እኮ ሄደን ብላለች። እንዴት ሰውን ይቅር በል ወይም ደግሞ እኛ አፋችን ካላስተካከልን ማንም ሰው ሌላ ሰው ሄደን ለምን ግን አሁን እኮ እኛ የምንወደው ያ ጠላት ነው እንጂ የኛን ልጆች አይደለም። የኛን ፋሚሊ የምንወደው ከሆነ ፋሚሊያችን ለጠላት አሁን አውጥተን ወንድሞቼ አሁን ሌላ ሰው እኔ እንደኔ ማለት ነው እህቴና ወንድሜ ማለት ነው ሌላ ሰው መጥቶ ይሳደቡ ምን አደርጋለሁ አሳልፌ እንዲገለው ለጠላቱ እንዲገለው ለማድረግ እንደዛ ነው። ስለዚህ እንደመር፣ ሁላችሁም እንመጣለን፣ ፕሮግራም አርጉ እንመጣለን። ወይም ደግሞ የምትመጡበት ተደምረን እነዚህ ነገር እናሳግደው። ለሌላ ነገር ራሱ ሰውና ሰው ይባላል። ስለዚህ የምንጋጨው ሁሉንም ነገር የምናደርገው እኛ የምናስተርቀው እኛ ፍቅር የምናመጣው እኛ ከዚህ ሶስቱ ውስጥ ፍቅር መሆን አለበት። በፍቅር ሁሉንም ነገር ማሸነፍ አለበት። እንትና ራሱ ማሰደብ የለበትም። ይሄ ዳኒ ማለት ነው። እኛ ከሰደብነው ወደ እንትን ነው የሚሄደው። ስለዚህ በፍቅር ሁሉንም ነገር ማንኛውም ሰው በፍቅር ገዝተን ልጆቻችን ወደ ቦታቸው ማመለስ አለባቸው። ለምን ስራም ይሁን ምንም ነገር ቢሆን ከልጆቻችን ጎን መሆን አለብን። ለምን እንሰድባለን? እስከ አባ እስከ እናት እስከ ፋሚሊ ድረስ እኮ እየተሰደበ ነው። እስከ ፋሚሊ ምንድን ነው እና እንደዛ ነው። ሰኑ ታውራና ማነሽ ሂጂ ሳቢያት በእናትሽ ምንድን ነው ቤቱ ዛሬ ላይቭ እንትን እኮ ነው። ገዝታ አትልክም እኮ ለዛ ነው ገዝት ላኪ። እኔ መሳብ አልችልም። ታብታብ አድርጉታ መሳብ አልችልም። ሚሚ ካልሳበቻት እንትን ገዝት የላትም እሷ። ሚሚ መጀመሪያ ቤቱን ታብታብ አድርጉት። ቤቱን ታብታብ ቤቱን ታብታብ ሌሎ ሚሚን ጥሪያት እስቲ። ሚሚን ጥሪና ሰኑ ቲጂ ታወራለሽ ወይም ሰኑ ታውራ? አያውሩ። በመጀመሪያ ግን መርካቶ ፈልጋውና ፈልጋ የተሳደበችው ነገር እንዳልሆነ እንዲታወቅላት ፈልጋለሁ እኔም እንደዛ ነው የተቃወምኩት። ምክንያቱም ሰውየውን እሳደባለሁ ብላ ነው እንትን የተናገረችው። ከዛ በኋላ አስተካክለዋለች። ስለዚህ ቃላት ከሚለቅሙ ማለት ነው አንድነታቸውን አድርገው በፍቅር ልጆቹ ማሰባሰብ ነው እኛ የምንፈልገው። እኔ አውቃታለሁ። ሌላ ሰው መስሎኝ እኔ ጠዋት አልነገርኩሽም ቲጂ? እኔ ሌላ ሰው መስሎኝ ነበር፣ ግን ደግሞ እሷ እንትኑ ሲያመጡልኝ እንትን ናት እንጂ ሰውየውን ልትሳደብ ብላ እንጂ ሀይሚዬም ልትሳደብ ፈልጋ አይደለም። ይሄን ይታወቅላት። ሁላችሁም 44 ሰው አላችሁ።
እንዳይከፋችሁ እሷ እናቃታለን። እኔ መርካቶን ቆይቻለሁ። ሀናን ቤት ነው ማቃት። ስለዚህ እንትን አይደለም አስባ ወይም ደግሞ የሆነ ነገር የቃላት አጠቃቀሟ ነው። ከዛ እኮ አስተካከለችው ሰውየውን ለመናገር ብላ። እንዴት አደርሽ ቲጂ? እንዴት አደርሽ? ይሄን ታዲያ ማን የጸደው ታዲያ? ይሄን ስለ ሰውየውና በቃ ይኸውልሽ ሄድዬ ይሄንን ካሜራው ማለት ነው ላይ እዚህ ስትናገር ተናዳ ያንን ሰው ነው ምን አባባ በቃ ይኸውልሽ በዛው እንትን ብላ ነው ያለች እንጂ የለሷ አይደለም። እኔ ነበርኩ ያለች እዚህ ነው ያለች። እዚህ ቤት እኮ ነው ያለች እኮ እዚህ ነው ያለችው እኮ። ሰላም ሰላም ሰላም፣ እንዴት ዋላችሁ? እንዴት ዋልሽ? የኔ ማር ሰላም ነው ይመስገን ጌታ። በይቀጥይ። እግዚአብሔር ይመስገን። በመጀመሪያ ሰላም አውለን ቅድሚያ እዚህ ቤት ከመግባታችን በፊት ሰላም አውለን ብላችሁ ግቡ። ሚሚዬ ሰላም አውለን በይ ስትከፍቹ። እንዴት ናችሁ? ሰላም በሉን እንጂ ምንድነው የሚሉት? አንስታችሁ ምንድነው? ሰላም መርካቶ ሄደን ላይላ እንዴት ናችሁ? ሰላም እንዴት ነሽ? እኔ ማር ደህና ነኝ። ሰላም ነሽ ወይ? አለን አለን። አንቺ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እስዬ እኔ ራሴ ሰላም አላልኳቸውም እኮ ገብቼ ዝም ይቆጥርብሻል ነው። 37 ሰዎች አላችሁ ከታች ልትል የፈለገችው ልጁን እጠቀማለሁ ብላ ነው አማርኛው ወደዛ የሄደባትና አማርኛ እንደዚህ ከምንለቅም ሰላማችን እንዲመጣ ብቻ ማስተካከል አለብን። ምክንያቱም አማርኛ በለቀምን ቁጥር ነገሮች እኛ ውስጥ ቅራኔ እየሰፋ ነው የሚሄደው። ለይቅርታ ልብ አይኖረንም። መጀመሪያ ሰላማችን እንዲመጣ ነገር መልቀም የለብንም። ምክንያቱም ከሰው ስህተት ከብረት ዝገት አይጠፋምና ማለት ነው። ከአንደበቷ ድንገት ተሳስታ ነው የወጣው ይሄ ቃል። ሃይሚ እዚህ ጋር እሷ ቁጭ እኛ ቁጭ ብለን መድረኩ ላይ ቁጭ ብለን መርካቶ ሃይሚን እየተሳደበች ብትሆን ማንም አያልፋትም። ምክንያቱም አንዳንዴ እኛ ብቻ ነን አሳቢ የሚሉ ልጆች አሉና እባካችሁ እንደዚህ አይደረግም። ምክንያቱም እሷ ተሳስታለች አይደለ? ራሷን መታችሁ ገስት ላይ የመርካቶ ልጅ ነው የተሳሰተችው አለ። ዩቲዩብ ላይ የታወቀ ነው። ዩቲዩብ ላይ አለ። በቃ የመርካቶ ልጅ እንደዚህ ብለሻል ለምን አልሽ ተብሎ ተጠያቂነት ነው እንጂ በውስጥ ብታወሩት ብታቦኩት ምንም የሚመጣ ነገር የለም። እኛ ህይወት ላይ የሚጨምረው ነገርም የሚቀንሰውም ነገር የለም። ለልጆቹ ግን ደጋፊ ከሆንን የእውነት ደጋፊ ከሆንን የነሱ ሰላም እንዲመጣ የነሱ አንድነት እንዲመጣ ከአንደበታችሁ የሚወጣው ቃላት መስተካከል አለበት። ሁላችንም መስተካከል አለበት። ምክንያቱም እነሱን ተከትለን እስከሄድን ድረስ ጥሩ ነገር ነው እየሰበኩን የሚሄዱት። እነሱ ጥሩ ነገር ነው እያስተማሩን የሚሄዱት። እኛ ግን ገስት ላይ ቁጭ ብለን ጥሩ ነገር አይደለም እንትን ያልኩት የምናወራቸው ነገሮች ማለት ነው። እና ሰላም ለመፍጠር ስንፈልግ ቃላት አንልቀም። ቃላት ደግሞ የተሳሰተ ሰው ወይ በእንደዚህ መንገድ ተሳስተሻል ምን ፈልገሽ ነው ተብሎ ራሷን ባለቤቷ መታችሁ ብትጠይቁት ከባለቤቱ በላይ ያወቀ ቡዳ ነው የሚባለው። እሷ ጋር ነው መልሱ ያለው እንጂ ሌላ ቦታ አይደለም። እኛም ሰምተናታል። ከዛ በኋላ ነው ደንግጣ ምን አባቱ ስለሆነ ነው እሱ እግሩ ላይ የሚወደቅለት ብላ አስተካክለዋለች። ቪዲዮ ላይ ሜጃ አይቼዋለሁ፣ ዳግመኛ ሜጃ አይቼዋለሁ። 3 ደግሜ ነው ያየሁትና በተሳሰተችው ቃላት ራሷ ይቅርታ ትላለች። ምክንያቱም እኛ እዚህ ጋር የተቀመጥናቸው ልጆች ጠቅላላ የይቅርታ ልብ ያለን ሰዎች ነን ሁላችንም። ቃላትም አንለቅም። ሰው ቤትም ሄደን እንደዚህ ብለዋል፣ እንደዚህ ወጥተዋል፣ እንደዚህ አድርገዋል አንል። እንዲህ ካልን እንትኖቻችን ችግሮቻችን በጣም እየሰፉብን ነው የምንሄደውና አንድ እንሁንና ልጆችንም ወደ እድገቱ እንውሰዳቸው፣ የእነሱንም ጭንቅላት እናድስላቸው ነው ምለው። እንግዲህ ከዚህ በላይ በቃኝ። መርካቶ በእንትኗ ተከፍትና ከስራዋ በኋላ ይቅርታ ትጠይቃለች ላለችው ቃላት ማለት ሳታውቀው ነው ያደረገች ያለችው። በእርግጠኝነት 100% ሳታውቀው ነው። ምክንያቱም ሳታውቀው ባትለው ኖሮ ትደግመው ነበር ያንን ቃል። ይቅርታ ትላለች መልሳ። ሌሎቻችሁ ቀጥሉ። አይምዬ ይኸውልሽ ይቅርታ ይኸውልሽ እኔ እንደኔ ማለት ነው እኔ ራሱ እንትን ስሜታዊ ሆኜ ነበር። ለምን እንደሆነ ታውቂያለሽ? እኔ ያለው ራሱ እኔ እኮ ነበርኩ እኔና አንቺ ነበርን እኮ እንኳን እሷን ቀርቶ መርካቶን ቀርቶ የሆነ ነገር ኩሽታው እንኳን ስናይ እንዴት እንደምንናደድ እናውቃለን። ደግሞ እሷ ነው ብሎ ሲመጥ ደግሜ እያየሁት ነበር። ግን ደግሞ ላስረዳት አንዴ ላስረዳት። ቆይ ኦብሴል ላስረዳ። ማን ነው መርካቶ ተናደሽ ለኔ በመታስረጂኝ ሰዓት እኔን ስሚኝ ብለሽ እያስረዳሽኝ ነበርና ከዛ በእንትን ምን አባቷ ስለሆነች ነው የምትወርቀው አልሽ ሳታውቂ ማለት ነው።
ከዛ እሷ ራሷ አታውቀውም። አየሽው ያለችው ራሷ አታውቅም። ከዛ በኋላ እሱ ምን አባቱ ስለሆነ ነው እግሩ ላይ የሚወደቀው ብለሽ አስተካከልሽ። ከዛ ይሄንን እንዴት ስትሰደብ አንዳንዴ እኮ አማርኞቻችን ይጋጫሉ እኮ በጣም ህርሟን ይጋጩብናል። ህርሟን ብታወራ እንደዚህ አይነት ነገር ማለት ስለተሾካሾካችሁ የሚመጣ ነገር የለም። እኛ ሰላም ነን፣ ምንም የሚፈጠር ነገር የለም። እዚህ ጋር ያለ ልጆች ትንሽ ብንጨቃጨቅ አንድ ሰው ያስተካክለዋል። አንዱ ተናጋሪ ቢሆን ዝም በል ብሎ አንዱን ያስተካክለዋል። እንደዚህ ነው እየሄድን ያለ ነውና ምን እንደተፈለገ ባይገባኝም ቤቱ ላይ ምን እንደተፈለገ ባይገባኝም በግልጽ አማርኛ ነው እኔ ህይወቴ የምኖረው ራሴ ነኝ። ማንንም ፈርቼ አልኖርም። መናገር ካለብኝ ቀጥታ ነው የምናገረው። አራዳ ሰው ማለት ነው ከኋላ አይሄድም፣ ከኋላ አይወጋም። የሰው ልጅ ፊት ለፊት ነው የሚመጣው። አራዳ ሰው ጫማውን አውልቆ ሰው ቤት የሚገባ አራዳ አይደለም። ጫማውን አርጎ አላወቅኩም ብሎ የሚመለስ ሰው ነው አራዳ ከሚገርምሽ። ምክንያቱም አስተያየት ሲሰጡት የሚቀበል ለማለት ፈልጌ ነውና በመርካቶ ከገባሽ ይቅርታት ያለሽ እኛም ደግሞ በሚሚ ቤት ስም በሁላችንም ስም ይቅርታ። ምክንያቱም አንዳንዴ የሰው ልጅ መረዳት ማለት መረዳት አለብን። ለምንድን ነው ያለችው እንዴ ምን ልትል ፈልጋ ነው ቆይ ብለሽ ማዳመጥ አለብሽ። ከኋላ ያመጣችውን ቃል ደግሞ መስማት አለብሽ። ወይ እንዲህ ልትል ፈልጋ ነበር እንዴ ብሎ ማለፍ አለብን። አንድ ነገር አስፍተን ካየነው እኮ ነገሩን ያበዛዋል እንጂ ምንም አያመጣምና ይሄ ነው መርካቶዬ። በኋላ ላይ ይቅርታት ያለሽ ያው አሁን ስራ ላይ ነሽ መሰለኝ። በጽሁፍ አይሆንም በአንደበትሽ እንደዚህ አይነት ቃላት ከተጠቀምኩ ሶሪት ያለሽ አለቀ። ምንም ይሄ የሚዘጋ ነገር ነው። አዎ አይሚ ልክ ነሽ። ኦብሴ ልክ ነሽ። እኔ ደጋግሜ ደንግጫለሁ በእንትን ላይ ማለት ነው። ግን ደግሞ ምን እንደሆነ ታውቂያለሽ? ደጋግሜ ያዳመጥኩት ነበር። መጀመሪያ ላይ ደጋግሜ ሶስት ጊዜ ያዳምጫለሁ። የተረዳሁት እዚህ ጋር መጀመሪያ ተናግሬያለሁ። የተረዳሁት ስሜታዊ ሆና እየተናገረች ነው። ሌላ ሰው መስሎኝ ነው። እንደውም እኔ እንደዚህ ሲባል ልጅቷን ብቻ አቅርብልኝ ወይም ደግሞ ገስት ላይ አንጭልኝ ብያት እሷን ስታመጣ በጣም ነው የደነገጥኩት። ለምን ብዬ እንዴት እንደዚህ ትላለች መርካቶ እንዴት ብዬ እኔ ራሱ ወደ ኋላ ስመለስ ምን ሆነች ስሜታዊ ሆና ነው የተናገረች። ያንን ደግሞ ኦብስዬ አንድ ነገር አለ። የሰው ልጅ ይኸውልሽ ያንን ቃል መናገር ቢፈልገው ኖሮ ትደጋግመው ነበር። ግን አስተካክላ ቶሎ ብላ ምን አለች መሰለሽ? በቃ እሱ ማን ስለሆነ ነው እግሩ ላይ የሚወደቅለት ብላ አስተካከለችው። ሃይሚዬ አንዳንድ ጊዜ እኮ የሆነ ነገር ለማድረግ እኮ ዝቅ ማለት እኮ ያለ ነው አይደል እንዴ? አንድ ነገር ለማስተካከል እኮ ስንል ዝቅ እንላለን አይደል እንዴ? ዝቅቷን እኮ አይደለም የተናገረችው እሷ ሰውየውን ሳዲያው ብላ ነው ሃይሚዬ። እሷ እኮ እሷን ለመንካት እኮ እንዳልፈለገች እኮ እናውቃለን። እሷን ለመንካት እኮ እንዳልሆነ አውቃለሁ። ግን ማን ስለሆነ ነው ስለሆነ ነው ለሱ ዝቅ የሚባልለት ነው። እኛም እኮ በሰዓቱ እንደዛ ስንል እንጂ የኛ ዳይመንድ ዝቅ እንድትል እኛ አንፈልግም እኮ። እኛ ሲጀምር ዝቅ እንድትልም አንፈልግም። ሲቀጥል ደግሞ አንዳንድ ጊዜ የሆነ ነገሮችን ለማብረር ስንል ደግሞ ያው የምናደርገው ነገር ነው። እሷ ደግሞ በሱ የሚመጣባትን ሰው ደግሞ በብሩኬ ቀልድ አታውቅም። የምር ሀቂቃ እኔ እንደዛ ነው የተረዳሁት። በቃ ያኔ እሱን አሳልፋ ምንም ቢሆን ምንም ሳምንት ቢሆን አሳልፋ አትሰድም። ትልቅነት ነው ምንም አይደለም። እሷ አደረገችው ሰኒ ፍሬን ያዙ። ቆይ ይኸውላችሁ አሁን ይህንን አጀንዳ አናርጎ እኛ እናቃታለን። እኔም አሳልፌ ለዛ ሰው አልሰጠሁትም። ተገቢ መልስ ሰጥቻለሁ። ይህንን አጀንዳ አድርገን አናውራ። አብዛኛውን ሰው የኔ ወደ አብዛኛውን ሰው አጀንዳ አድርጎ እያወራበት ነው። በደንብ አስረድታለች ሃይሚ። እኔም መጀመሪያ ላይ ተናግሬያለሁ። መርካቶም ደግሞ ሄዳ ሪከርዳን አዳምጣ ብራብሮ ላይ ሪከርዳን መደም አዳምጣ ምንም ችግር የለም። ይቅርታም የሚያስባል መንገድ ይሄን ያህል አያስኬድም። ስለዚህ ሌላ ነገራቶች ላይ አሳይት ኦብስዬ ይኸውልሽ የሚያስደስታቸው ከሆነ ይሄ በዚህ በእኛ ቤት የተነሳ የወሎ ቀበጥ ሰላም ነው። በዚህ የተነሳ ልንገርሽ በዚህ የተነሳ ማንም ሰው የኛ ቤትን ወክሎ አጀንዳ ማድረግ አይችልም። ሊሆንም አይችልም።
ግን ልጅ አዎ ተሳስታለች፣ አዎ ተሳሰተች፣ አጋጣሚ ሆኖ ተሳሰተች፣ ሶሪ በቃ ትላለች። ምንድነው ሌላ ምንም። አሁን አንዳንድ ሰዎች እችን ነገር ይዘው እንደዚህ ተብሎ ትምጣ ልጅቷ ገስት ላይ ወደዚህ ምናምን ዝብርቅርቅ ሊመጣ ስለሆነ በሶሪ ትፈተዋለች። ሌላ ምንም የሚፈጠር ነገር የለም። ትፈተዋለች በቃ ስራ ትጨርስና ወደ ሌላ ሰጣለሁ ብላለች። መልስ ሰጣለሁ ብላለች። ሶም ትጀመረ እኔ ሰጣለሁ ብላለች። ትሰጣለች ስራውን። እሺ እኔ ልናገር አንዴ እኔ ልናገር። እሺ ሌላ ቀጤ እኔና እኔ መርካቶ መጀመሪያም ስትገባ መርካቶ የጀመረችው ለሃይሚ ሳይሆን ለሰውየው ነው። ምን አባቱ እላለሁ ስትል ነው ያለችው። ካለችም እኔ እሱንም አልሰማውም፣ ግን ሰብነ ያለ ነው። አሁንም ቢሆን መርካቶ ለሃይሚዬ አይደለም ያለችው። ተረዱ። ይሄን ቦታ በደንብ ይወጥ ያለችው ለሰውየው ነው እንጂ ለሃይሚዬ አይደለም። አው ለሃይሚዬም ብላለች፣ ለሃይሚዬ ነው ብላለች ካላችሁ በሌላ መንገድ ምትወስዱ ከሆነ እኛ በሷ ስም ይቅርታ እንጠይቃለን። ሚሚ ቤት ምንገባው ሰዎች እኔ በተለይ እንደራሴ ከሆነ ሃይሚዬ ልትሳደብ ብሩኬ ልትሳደብ እኔ አልፈልግም። ሃይሚዬን የተሳደበው ማንም የለም። እዚህ ቤት የሚገባው ሁሉ ንጹህ ሰው ነው የሚገባው፣ ንጹህ ሰው። የነሱን አንድነትና የነሱን እርቅ ነው እኛ ዛሬም ነገ የምንፈልገው። አንድ ሆነው ልጆቻችን ታርቀው ሊመጡ ነው የምንፈልገው። እና የመርካቶንም በሌላ መንገድ የምትወስዱን ከሆነ እኛ ይቅርታ እንጠይቃለን። ግን መርካቶ እንደዚህ አይደለም ያለችው። እሱን እላለሁ ብለ ነው ተሳስተ ነው ካለችም እኔ ግን አልሰማውም። ካለችም እሱን እላለሁ ስትል ነው። ግን ምን አባቱ ብላለች። እሱን ሰምቻለሁ። ምን አባቱ ነው ዝቅ ያለችውን ሰምቻለሁ። ግን ምን አባቷ ነው ያለችውን አልሰማውም። ዛሬም ነገም እኔ ይሄ ነገር አልሰማውም። ስለዚህ አው ብላል ስሚ ልጨርሰው ብላለችም ካላችሁ እኛ ይቅርታ እንጠይቃለን። እዚህ ቤት የምንሰበሰበው እኛ ነገም ዛሬም ለእርቅና ለእርቅ ብቻ ነው። የልጆቻችን አንድነት ብቻ ነው። ዝም ብላችሁ ያልተጣራ ወሬ ሳታጣሩ ሳታዳምጡ እንትን የምታረጉ ሰዎች እባካችሁ እራሳችሁን ተቆጠቡ። ወዲ አታርጉ። እኛ አንድነት ነው የሚያስፈልገን ለልጆቻችን። በአሁን ሰዓት አንድነት ነው የሚያስፈልገን። አንድ ሆናችሁ ልጆቻችን አንድ ሆነው የሚመጡበት መንገድ እንፍጠር እባካችሁ። በአላህ ነው የምለምናችሁ እኔ ማለት ነው። ነገሩን